ቀለም አልባው ቀለም ደራሲ አሌክስ አብርሃም፣ ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዶ ያጋሩ። ስለምትከታተሉን ከልብ እናመሰግናለን። አብራችሁን ቆዩ። አዲስ የተከራየሁት ቤቴን ቀለም ለማስቀባት አፈላልጌ ያመጣሁት ቀለም ቀቢ በጣም አካባጅ ከመሆኑ የተነሳ የአዲሱን ቤት ግድግዳ ሲመለከት አማተበ። ቀጠል አድርገው ወዳጄ ቤት ነው የተከራየኸው ወይንስ መዋለ ሕፃናት አለና በራሱ ቀልድ ፈገግ አለ። ፈገግታው አሽሙር ይመስላል። ለነገሩ ትንሽ አጋነነው እንጂ የቤቱ ግድግዳ ላይ የሚታየው ነገር በእርግጥም ቤቱን የልጅ ቤት አስመስሎታል። ከኔ በፊት ይኖር የነበረው ሰውዬ አንድ ልጅ ነበረው። ይኸው አንድ ልጅ ነው ቤቱን በቀለማ ቀለም ያሽኮረኮረው። የግድግዳው ላይ መንጨርጭሮችና የቀለም ድር ብዛት ለተመለከተው ይህ የልጅ ነው ወይስ የሸረሪት ያስብላል። በተለይ በግራ በኩል ያለው ግድግዳ ላይ የነበረው ጽሑፍና ስዕል ብዛት ይገርማል። አክሱም ሐውልትን እንደ ደጋን አግብጦ ስሎታል። በጥቁር ቀለም ይሁን በከሰል እየሳለው እንጃለት ብቻ የጎበጠ ጥቁር አክሱም ይታያል። አንዲት ጥንቸልም በፊት እግሯ ብቻ እየሮጠች ትከተላለች። የኋላ እግሯ ላይ ተኝታበታለች። ጥንቸሏ ተዘጋጅ የተባለ የአጭር ርቀት ሩጫ አይነት አቋቋም ነበር የቆመችው። አለፍ ብሎ ኤቢሲዲ በስሞልና በካፒታል ሌተር ከዳር እስከ ዳር በባለ ቀለም እርሳስ ተጽፏል። የተጻፈበት ቀለም አረንጓዴ ስለነበርና እያንዳንዱ ፊደል ላይ የሚታየው የቀለም መደፍደፍ ሲመለከት ልጁ በተጨቀጨቀ ቅጠል የጻፈው ነበር የሚመስለው። ከዛ ቀጥለው ደግሞ በቀይ የማርከር ቀለም ከ1 እስከ 37 ቁጥር ተቀጥሏል። ከ34 ቁጥር ጀምሮ ቁጥሮቹ እየፈዘዙ ስለሚሄዱ ልጁ 37 ላይ ያቆመው ቀለም አልቆበት ሳይሆን አይቀርም። እና ስንት ትቀበለኛለህ ስል ጠየቅኩት። ያው እንግዲህ ይህ ቀላል ስራ አይደለም፣ ትምህርት ቤትን ወደ መኖሪያ ቤት መቀየር በለው ካለ በኋላ ጫን ያለ ዋጋ ነገረኝ። የኔን ዋጋ ነገርኩት። ተስማማኝ። ለምን እንደሆነ ባላቅም የዋጋ ላይ ብዙ አልከራከርም። ባልኩት ዋጋ ብሎ ሊስማማ ምን ነው ከዚህም ዝቅ አድርጌው ነግሬ በነበር ብዬ ተቆጣው። ቀለም ቀቢው ብዙ ያየ ሰው ይመስላል። ለዛም ሳይሆን አይቀርም ብዙ የሚያወራው ርዕስ ነበረው። ደግሞ ስራውንና ወሬውን እኩል ነበር የጀመረው። ነገሩ እንኳን ወሬውን የጀመርኩት እኔ ራሴ ነበርኩ። ያው ዝም ከመባባል ብዬ እንደቀልድ በዚህ ስራ ላይ ምን ያህል ጊዜ ቆየ ስል ጠየቅኩት። 22 ዓመት ሆነኝ አለ ቀለል አድርገው። ስራ እንዴት ነው ታዲያ? ያው እየዋሸን እያስዋሸን አለን አለኝ። መልሱ ከጠየቅኩት ጥያቄ አልገጥም ቢለኝ አፍጥጬ ተመለከትኩት። እርሱ ግን ተረጋግቶ ወጉን ቀጠለ። ያው እንደነገርኩ ላለፉት 22 ዓመታት በዚሁ ሙያ ውስጥ ቆይቻለሁ። የአንድ ቀለም ቀቢ ዋና ስራ መዋሸትና በሰዎች እንዲዋሹ መፈንገድ ነው። የነበረው የለም ያልነበረውን አለ ማለት እና ማስባል፣ እንዲሁም የሰዎች እይታ ጥልቀት እንዳይኖሩና ባጭሩ እንዲገታ ማድረግ የምርጥ ቀለም ቀቢ ትልቁ ብቃቱ ይኸው ነው። አሳስቦት ይሁን በደመ ነፍስ ለማንኛውም ቀለም ቀቢ ስራ ከነዚህ 2 ነጥቦች አይዘልም አለኝ። አወራሩ ለኔ አይመስልም። እንዱ አጠገቡ ባልኖርም ዝም የሚል አልመሰለኝም። እና አሁን አንተ አልኩ ትልቅ ሰው ስለሆነ እየዋሻህ ነው ብዬ ለመጠየቅ ከብዶኝ። አዎ እኔ እየዋሻሁ ነው ወዳጄ አለኝ። ይህ ሰው አእምሮ ልክም አልመስልህ አለኝ። ከኋላው ቆሜ ስመለከተው የቁመቱ ርዝመት፣ የአቋሙ መስተካከል፣ በተለይ የፈርጣማ ክንዶቹ ርዝመት ለቀለም ቀቢነት የተፈጠረ ያስመስለዋል። ፀጉሩ እኩል በኩል ነጭ ጥቁር የተቀላቀለበት ነው። ነጭ አንድ ቦታ ላይ ራቅ ብሎ ደግሞ ጥቁር አንድ ቦታ። ነጭና ጥቁር ቡራቡሬ ፀጉሩ ካቆራረጡ ክብነት ጋር ተዳምሮ ከአሜሪካ ላም ቆዳ የተሰራ ኮፍያ የደፋ አስመስሎታል። አየህ ብዙ ቀለም ቀቢዎች በዚህ ሐሳብ አይስማሙ።
የኛ ስራ ማስዋብና ማሳመር ነው ይላሉ አለና ቀለሙን በውሃ በረዘው። ከዛም ብሩሹን አንስቶ የቀለም ቆርቆሮ ጠርዝ ላይ የቀለሙን ላጭ ጠረገና ብሩሹ ላይ የሚዝለገለገውን ቢጫ ቀለም ካረጋጋው በኋላ ግድግዳው ላይ ሞከረው። ጭምጭም ያሉ ቢጫ መስመሮች በብሩሹ ፀጉሮች ልክ የብሩሹን ዳና ተከትለው ግድግዳው ላይ ተሰመሩ። ብሩሹን ባለፈበት መስመር ሲመልሰው መስመሮቹ ጠፉና ጥቅጥቅ ያለ ቢጫ ቀለም ተከሰተ። ከዚህ የባሰ ውሸት ምን አለ? ለምሳሌ አንድ ግድግዳ ቀይ ነው ስንል ግድግዳው ቀይ ስለሆነ አይደለም። ቀለም ቀቢው በቀይ ቀለም የግድግዳውን ተፈጥሯዊ መልክ ስለሸፈነብን እንጂ። ግድግዳው ግን አይንህ ላይ ካልሆነ በስተቀር ስፋት አይጨምር፣ ወርድ አይቀጥል። በቀለም ቀቢ ውሸት ግርጣታሙ ግድግዳ ግርጣቱን ሸፍኖ በፊት ይፍለቀለቃል። የደላው ግድግዳ ይመስላል። ከወሬው እኩል ግድግዳይን መቀባቱን ግን አላቆመም። በአንድ በኩል ያለው ግድግዳ ሩብ የሚሆን ክፍሉ የደላው የመሰለን የተቀባው ቢጫ ቀለም ተስማምቶታል። ጫፉ ባጠቀሰው ቀለም ቢጫ በሆነ ብሩሽ ግድግዳው ላይ የተሞነጫጨሩ ጽሑፎች እየጠቆመኝ አሁን ይህ ልጅ ከዚህ ግድግዳ ላይ የመሰለውንና የታየውን ጽፏል። እኔ ደግሞ አንተ ከፍለኸኝ የልጁን ጽሑፍ ድራሹን እያጠፋው በቀለም እየቀበርኩት ነው። ይህ ልጅ ነገ ትልቅ ሰው ቢሆንና መጽሐፍ ከየት ጀመረ ቢባል የሁሉም ሰው መልስ የሚጀምረው ከሌላ ቦታ ነው። ሆን ተብሎም ይሁን ሳይታወቅ ታሪክ ተገጣጠመ ማለት ይሄ ነው። ዛሬ እኔ የቀባሁት ቀለም ደግሞ ነገ ሌላ ቀለም ቀቢ አለም ራሴ በሌላ ቀለም አጠፋውና አንተስ ቀለም መቀባት የት ጀመርክ ብባል መልሴ ተረት ይሆናል። ማስረጃው የለማ። ቀለም ቀላል ነገር እንዳይመስልህ ወዳጄ በማለት ቀለም ቀቢው አፉታውን ካፍታታ በኋላ ቀጠለ። የቀለም ታሪክ ግድግዳ ላይ ተጀምሮ ግድግዳ ላይ የሚያልቅ ጉዳይ አይደለም። ቀለም ራሱ ታሪክ ነው። ቀለም ፖለቲካ ነው። ቀለም እምነት ነው። ቀለም ፍቅርና ጥላቻም ነው። ቀለም የሌለው ነገር አለ ከተባለ እሱ ከተፈጥሮም ከእውቀትም በላይ የሆነ ነው። ለምሳሌ ፈጣሪ ጥቁር ይሁን ነጭ፣ ቢጫ ይሁን ቀይ ማን ያውቃል? ቀለም ቀቢው ይህን እያወራ ግማሹን ግድግዳ ዳርሶታል። የወሬውና የእጁ ፍጥነት እኩል ነበር። ከግድግዳው ራቅ ብሎ የቀባውን እየተመለከተ እንዲህ አለ። ሽብር ራሱ ቀለም ከሌለው በደንብ አያሸብርም። አንዱ የሽብር ቀለም በሌላ የሽብር ቀለም ካልተደመሰሰ ታሪክ ምኑን ታሪክ ሆነው? ደግሞ የሽብር ቀለም የሚባል አለ እንዴ? አልኩ ደንገጥ ብዬ። ይህ ሰው ቤቱን በሽብርተኝነት የተፈረጀ ቀለም ቀብቶ ጣጣውን እንዳያወጣብኝ ፈርቼ። እንዴታ ያንተ ብጤ አፍላ ወጣቶች ነጭ ሽብር አሉና ደረቱን አሸበሩት። አንድ ደግ ወዳጅ መንገድ ላይ ደህና ዋልክ ብለው ፈጣሪ ይመስገን ብለህ ኮፍያህን ስታነሳ ጭንቅላትህም በሽጉጥ ቀንጥሰውልህ መንገድ ላይ ደም ከልብ ያደርጉሃል። እንግዲህ የነጭ ሽብር አንዴ ከሰማኸው ስሙ አእምሮህ አይነቀልም። ለምን መሰለህ ወዳጄ? ዓላማውን ምናምኑ ገብቶ አይደለም። ዓላማው እንኳን ላንተ ለተኳሹም ጠርቶ አይታየው። ቀለሙ ነው ሽብሩ። ቀለሙ ላይ ደግሞ ፍርሃት አለ። የባህልህ ልብስ ነጭ ነው። በዓል በሆነ ቁጥር ህዝቡ ነጭ ሲለብስ መንግስት ይሸብራል። በወር 30 ቀን ያው ጠዋትና ማታ ነጠላውን አጣጥፎ ጋቢውን ደርቦ ቤተ ክርስቲያን የሚስም ህዝብ ያለባት ሀገር ከነጭ ቀለም ጋር የጠበቀ ዝምድና ነው ያላት። ነጭ ነገር ውልብ ባለ ቁጥር ካድሬ ሁሉ ነፍሱ በድንጋጤ ይውለበለባል። ነጭ እርግብ ሳይቀር ያስደነበረዋል። ጓድ ሊቀመንበር ታዲያ ሽብሩ ሳይሆን የሽብሩ ቀለም ገናናነት ለሸበራቸው የህዝባቸው ልብ ነጭ ሽብር ተቀባ። ደርጉን ሰበሰቡና በቁጣ ጓዶች ከአሁን ጀምሮ ማንም ነጭ ልብስ እንዳይለብስ፣ ሽሮ ሜዳ ያሉ ሽማግሌዎችም ነጭ ነጠላ እንዳይሰሩ፣ ነጭ እጅ ጠባብ እንዳይሸምኑ ለማወጅ አሳስቤያለሁ። ከዛ በፊት ግን ነጭን አሸንፎ ህዝቡ ህሊና ውስጥ የሚቀመጥ ቀለም ካለ እስቲ ተናገሩ። ህዝባችን ከነጭ ቀለም ሌላ ምን አይነት ቀለም ይወዳል? ይህች አገር አብዮታዊ ቀለም ያስፈልጋታል ሲሉ ጠየቁ። በቀለሙ ላይ እምቢ የሚል ሌላ ቀለም ፈለጉ። ጌታዬ፣ ያው ጀግና ህዝብም የደም ቀለም ሲመለከት ደሙ ይፈላል።
በዛ ላይ ቀይ የጀግንነት ምልክትም ነው፣ የመስዋዕትነት ምልክት ነው። ባንዲራችን ላይ ሁሉ ቀይ ቀለም አለ። ነጭ እኮ ባንዲራችን ላይም የለም። ከየት አባታቸው እንዳመጡት እንጃላቸው ሲል የቀይ ቀለምን ገናናነት፣ የነጭን ቀለም ኮሳሳነት አንድ የደርግ አባል አጋነው ተናገሩ። ሌላው ቀጠለ። አሁን የተናገሩት ጓድ ጥሩ አስቀምጦታል። እውነት ነው። ቀይ ቀለም ታሪካዊ፣ ሃይማኖታዊና ባህላዊ መሰረት አለው። በተጨማሪም የእሳት የነበልባል ምልክት ነው። ጓድ ሊቀመንበር፣ ቀይ ደግሞ ባህላዊ ቀለማችን ነው። ከጥሬ ስጋ ጋር ይያያዛል። ህዝቡ መቼስ ለበዓላት ነጭ ለብሶ ያለው ጥሬ ስጋ የሌለው ቀይ ወጥ መብላቱ አይቀርም። ቀይና ነጭ አይነጣጠሉም፣ ወንድም አድማቾች ናቸው ሲል አብራራ። ጓድ መንግስቱ ታዲያ አሰብ አደረጉና መልካም ጓዶች፣ አብዮት አደባባይ ህዝቡን በነቂስ አስወጥታችሁ ሰብስቡልኝ አሉ። ህዝቡ እንደተሰበሰበ ጓድ መንግስቱ ድንገት መዥረጥ አደረጉና በጠርሙስ የተሞላ ቀይ ቀለም ህዝቡ ፊት ሲያፈጉ፣ ወላ ነጭ ሽብሮች፣ ወላ አገር ሲሰልቡ የመጡ ነጫጭ ቱሪስቶች ከራማቸው ተከፈፈ። መቼስ ያኔ ቀለሙን ስትመለከተው ሊቀመንበሩ አስፋልቱን የፈነከቱት ነበር የሚመስሉ። ህዝቡ ቀይ ቀለም መንገዱን አልብሶት ሲመለከት አፉን ደምደም እያለው ቀይ ጭብጨባውን ሌላ ሊቀመንበሩ ለገሳቸው። ቀይ ጭብጨባ አልኩት ግራ ገብቶኝ። አሁና ደም ያሰከረውን ሰው ፈርተህም ይሆን ተሳስተ አይዞህ በርታ የምትልበት ደመኛ ጭብጨባ አለኩ። እሱን የምልህ በተለይ በአገራችን ታላላቅ የሚባሉት ጥፋቶች ቀደም ሲል የህዝብ ላይ ጭብጨባ ያበረታታቸው ነበሩ። ቀይ ሽብር ራሱ የቀይ ጭብጨባ ውጤት ነው አለና ወደ ሌላኛው እንግዳ ተሸጋገረ። እናለህ ያን ደም የመሰለ ቀለም ሊቀመንበሩ ህዝቡ ፊት ሲያንሿሹት ህዝቡ ደነገጠ። ምን ህዝቡ ብቻ፣ ይኸው ቴሌቪዥኑ ምኑም እስከ ዛሬ ድንጋጤው አለቀ ብሎ የሊቀመንበሩን ቀይ ቀለም የተሞላ ጠርሙስና አሰባበሩን እንደ ድንቅ ጥርኢት በየቀኑ ያነሳዋል። ታዲያ ከአብዮት አደባባይ የተፈነጠቀው ቀይ ቀለም ኢትዮጵያን ከዳር እስከ ዳር ቀይ ላበላት። ቀለም ያመጣው መዘዝ ሰይፍ አማዘዘ። ነጭና ቀይ የሚሉትን የቀለም ሽፋኖች በትተዋቸው ያም ሽብርና ይህ ባለ ህብረ ቀለም ሽብር ስንቱን ንጹሃን በላ ወዳጄ። ህዝቡ እንደሆነ በዛም በዚህም ነጭ አይታየው፣ ቀይ አይታየው። ባጭር ለቀለዱ ቤተሰብና ወዳጁ ቁጥር የታሪክ ማቱን በልቡ ለብሶ ተረፈው አለ ቀለም ቀቢው። ሁለተኛውን ግድግዳ አጋምሶ ነበር እና ወዳጄ የበሰበሰውን ግድግዳ በቀለም እየሸፈንን ብር እንቀበላለን። የሰውም አይን ቀለሙ ላይ ይቆማል። ወደ ውስጥ ጠልቆ የግድግዳውን መሰረት አይመለከትም። ቀለም ቀቢው አታሎታላ። ቀዩ ቢጫው ግድግዳ እያለ ይኖራል። ከቤት ጀምረህ መንገዱን ይዘህ ወደ ሀገር ሽቅብ ብትጓዝ የማደስ ትርጉም ትላንት ከመሸፈን እንደማይልፍ ይገባሃል። ይኸው አሁን የዛን እምቡቅላ ሙንጨጭር ጽሑፍ በቢጫ ቀለም መታሰቢያውን አጠፋው። ማንም አዲስ ሰው ወደ ቤትህ ቢመጣ በቢጫ ቀለምህ ስር አንድ ጨቅላ ሐሳቡን ለመግለጽ የተፈመገበትን ግድግዳ አይመለከትም አለ ቀለም ቀቢው። ቤቱም ሙሉ ለሙሉ ቀብተው ጨርሶ ነበር። መጨረሻ ላይ የተቀባውን ግድግዳ ስመለከተው ቢጫው ቀለም እንዳሰብኩት ደማቅ አልነበረም። ይህ ቀለም ግን እንዳሰብኩት አልደመቀም። ትንሽ ፈዝዝ አላለም አልኩት ቀለም ቀቢውን። እሱ ግን የማይገናኝ ጥያቄ ጠየቀኝ። አግብተሃል? አይ አላገባውም አልኩት። ድንገተኛ ጥያቄው ገርሞኛል። ይኸውልህ ወዳጄ፣ ቤትን የሚያደምቀው ቀለም አይደለም፣ ፈገግታዋ ከቀለም በላይ የሚያበራ ቆንጆ ሚስት ፈልግና አግባ። ትልቁና ማደር ወደ ሌለው ደማቅ ቀለም ፍቅር ነው። የፍቅር ቀለም አይበግንም፣ በሌላ ቀለም አይጠፋም። ሕያው ሆኖ የሚኖር የፍቅር ቀለም እስኪገኝ ሰው ቀለም ሲያሳድድ ይኖራል ብሎኝ እጁን ይታጠብ ጀመር። ፍቅር ቀለሙ ምንድን ነው አልኩት። ባለቀ ሰዓት ቀለም ቀቢው እንዲያወራኝ ፈልጌ ነበር። የፍቅር ቀለም ምን መሰለ? ፍቅር ቀለም የለውም። እውነተኛ ነገር ሁሉ ቀለም የለውም።
ቀለም ቀቢው እቃውን ሸካክፎ የተዋዋልንበትን ብር ከተቀበለኝ በኋላ የስራ እቃዎቹን የቋጠረበትን ከረጢት በግራ ትከሻው በኩል አንጠልጥሎ እያፏጨ ከፊቴ ፊት ለፊት ያለችውን አቀበት መንገድ ተከትሎ ነጎደ። ቱታው ላይ የተፈነጣጠረበት የቀለም አይነት ተደበላልቆ ተሰርዟል። የኔንም ቤት ሲገባ የተፈናጠቀበት ቢጫ ቀለም ቱታው ላይ አለ። ፀጉሩም ቡራቡሬ ነው፣ ነጭና ጥቁር። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። አብራችሁን ስለቆያችሁ ከልብ እናመሰግናለን።